ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ይህን የቃል ስፖርት ዩቲዩብ ቻናል ዜናዎች ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ሁልጊዜም የተመራረጡ ስፖርታዊ መረጃዎችን ለእናንተ እናደርሳለን። እንደ ሁልጊዜው ዛሬም እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን ይህ በምስላችን ላይ የምትመለከቱት ሰው እጅግ በጣም መነጋገሪያ ሆኗል በመላው ዓለም። ኢኳዶር ውስጥ የሚገኝ አንድ የባርሴሎና የሚባል ክለብ አሰልጣኝ ነው። እናነሳዋለን ጉዳዩን። ውድ ቤተሰቦቻችን በሀገር ቤት የተወሰነ መረጃ አስቀድመን እናደርሳችኋለን። በባህር ማዶ ሲጠበቅ የነበረው የዛሬው የአሰልጣኞች ጋዜጣዊ መግለጫ ሙሉ እጃችን ላይ ደርሷል። በተለይም ትልቆቹ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ሲቲ እነኚህ ክለቦች አሰልጣኞች በሙሉ ጋዜጣዊ መግለጫ ሰጥተዋል። በርካታ ነጥቦችን አንስተዋል። አንድ ባንድ እንመለከታለን። በፕሪሚየር ሊጉ ቢያንስ 5 ጊዜ ዩናይትድን ከገጠሙ አሰልጣኞች ውስጥ እንደ ማይክል አርቴታ ስኬታማ የአርሰናል አሰልጣኝ የለም። አብዛኛውን ጨዋታ ድል አድርጓቸዋል። እሁድ የሚጠበቀው ጨዋታ ነው። ከዚህ ጋር በተያያዘ በርከት ያሉ ተጨማሪ መረጃዎችን እናደርሳቸዋለን። ማይክል አርቴታ ግን ከቡድን ዜና ጋር በተያያዘ ያነሷቸው ነጥቦች አሉ። በተለይም ስለ ወጣቶቹ ንዋኔሪ እና ሉዊስ ስኬሊ ጉዳይ ተጠይቀው ምላሽ ሰጥተዋል። ከዛ በተጨማሪ ስለ ፒኤስቪ ያንዶቨኑ ጨዋታ፣ ስለ ካላፊዮሪ በ32 ደቂቃ ቀይረው ከሜዳ ስላስወጡት ተጫዋቻቸው፣ እንደዚሁ ደግሞ በጋዜጣዊ መግለጫ ላይ ስለ ተጫዋቾች መልቀቅ ጋር በተያያዘ ያው መጸጸታቸውን ገልጿል። እሳቸው በተለይም ከዩናይትድ ጋር አያይዘው በአንድ ተጫዋች ጉዳይ ላይ በጣም ቅር እንደተሰኙ ጉዳዩን አንስተው ተናግረዋል። አሁን ላሉን ተጫዋቾች ዋስትና ይሰጣለሁ ብለው ቃል ገብተዋል። በዛሬው ዕለት ጉዳዩን በስፋት እናስደምጣቸዋለን። በተለይም እሳቸው በጣም የተቆጩበትን ከዩናይትድ ጋር በተያያዘ ጉዳይ በውሳኔውም ላይ ተሳትፎ እንዳልነበራቸው የገለጹበትን ጉዳይ እናነሳለን። የቡድን ዜናችን እንደተጠበቀ ሆኖ በማንቸስተር ዩናይትድ በኩል አጥቂ ለመመልከት በዚህ ሳምንት በአንድ ግዙፍ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ተገኝተው እንደነበረ ተረጋግጧል። የኮቢ ሜይኖ ጉዳይ እንዳልተዘጋ ተረጋግጧል። ብሩኖ ፈርናንዴዝን እናነሳለን። አሌሃንድሮ ጋርናቾን የተመለከተ እንደዚሁ ጥንቅር ይዘንላቸዋል። ከዛ በተጨማሪ ግን ያው ሩበን አሞሪም ሲጠበቅ የነበረውን ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ በርካታ ነጥቦችን አንስተዋል። በተለይም ከፕሪሚየር ሊጉ ጋር በተያያዘ ሐሙስ ኤሮፕ ሊግን ተጫውቶ ማገገም በጣም ከባድ እንደሆነና እንደዚሁም ከጉዳት የሚመለሱ ተጫዋቾችን በተመለከተ በርካታ ነጥቦችን አንስተዋል። በእሁዱ የአርሰናል ጨዋታም ዙሪያ ካነሷቸው ነጥቦች በተጨማሪ ማለት ነው። ማንቸስተር ዩናይትድ ቤት የቡድን ዜናችን እንደተጠበቀ ነው። በሊቨርፑል በኩል በዚህ ሳምንት እጅግ በጣም ወሳኝ የሚባለውን ጨዋታ ከሳውዛምፕተን ጋር ያደርጋሉ። ሊቨርፑል በብዙ መንገድ ይህን ጨዋታ ያሸንፋል ተብሎ ቅድመ ግምት ተሰጥቶታል። ግን ጨዋታውና ሳላህን በተለየ መንገድ እናነሳለን። በተለይም ለየት ያሉ መረጃዎችን በጨዋታዎቹ ዙሪያ እናነሳለን። እንደዚህ ከሆነ ለመጀመሪያ ጊዜ እኛ እናደርገዋለን ብለዋል ሉዊስ ኤንሪኬ። ከዚህ ጋር በተያያዘ በሊቨርፑል በኩል አሰልጣኝ አርኔ ስሎት በርከት ያሉ ነጥቦችን አንስተዋል። በተለይም ያው የፓሪስ ሰን ዠርሜን ዛቻ ሰሞኑን ከፍ ያለ ነው። እድል የምትጎበኘው ጠንካራ ሰራተኛ ብቻን ነው ብለዋል አሰልጣኝ አርኔ ስሎት ናቸው ይሄን ያሉት። በርካታ ነገሮች በሊቨርፑል ቤት አሉ ነው። ውድ ቤተሰቦቻችን ጠብቆ ሊቨርፑላውያን ከሰሞቹ ጋር በተያያዘ እመኑኝ በጭራሽ ለማመን የሚከብድ ነገር አይቻለው ካለ አንድ የቼልሲ ተጫዋች ጋር በተያያዘ መረጃ እናደርሳችኋለን። ለመሆኑ ምን አይቶ ነው ታደምጡታላችሁ። በቼልሲ በኩል መልካም የሚባሉ ዜናዎች አሉ። ቢያንስ 2 ወሳኝ ተጫዋቾቻቸው ልምምድ ሲሰሩ ተመልክተናል። ከዛ በተጨማሪ በቼልሲ አዲስ ክብረ ወሰንም ተመዝግቧል። ያመጧቸው ከሚፈልጓቸው ተጫዋቾች አንዱን እናነሳለን። በማንቸስተር ሲቲ በኩል የአንድ ተጫዋች የጉዳት ጊዜው አብዴት ተደርጓል። አሰልጣኝ ጆሴፍ ፔፕ ጋርዲዮላም ሰፋ ያለ ጋዜጣዊ መግለጫ ሰጥተዋል። ቡድናቸውን ዘንድሮ ሲያወዱም በግዳቸው ለአውሮፓ ሻምፒዮንስ ሊግ ደረጃ ማፋለም ግዴታ ውስጥ ገብተዋል እንጂ እንደከዚህ ቀደሞቹ ለዋንጫ የሚያፋልሙት ቡድን አልሆነላቸውም ዘንድሮ። ከዛ በተጨማሪ የቀድሞ ተጫዋቻቸውን ወደ ቡድኑ ለመመለስ ጥረት ሲያደርጉ እንደነበረ ተገልጿል። ግን በተጫዋችነት ፋንታ አይደለም የሚመለሰው ተጫዋቹ። ከዛ በተጨማሪ በፕሪሚየር ሊጉ በርከት ያሉ መረጃዎችን ይዘንላችኋል። በአውሮፓ ትልቆቹን ክለቦችና ትልቆቹን ተጫዋቾች የተመለከቱ ጥንቅሮቻችን እንደተጠበቁ ናቸው። ላይክ ማድረግ ታዲያ እንዳይረሳ ውድ ቤተሰቦቻችን። ሐሳብ አስተያየት ስለምታጋሩን ከልብ ነው የምናመሰግነው። ቤተሰብ መሆን ካሻችሁም ሰብስክራይብ አድርጉን። እንደ ሁል ጊዜው አጠራጠር ያሉ ስፖርታዊ ጥንቅሮቻችንን የሀገር ቤት መረጃ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ የመጨረሻዎቹ 2 ጨዋታዎች ላይ እንገኛለን። በ21ኛ ሳምንት አንደኛው ጨዋታ በአምና የፕሪሚየር ሊግ ውድድር ዘመን ላይ ኢትዮጵያ ንግድ ባንክ በጥቂት ነጥቦች ተበልጦ ዋንጫውን ያጣው መቻል ዘንድሮ አልሆነለትም። እንግዲህ በዋንጫ ደረጃ እንደ አምነው ጠንካራ ተፎካካሪ ሆኖ ብቅ ማለት አልቻለም።
በፕሪሚየር ሊጉ እጅግ በጣም የተቸገረውን በየሳምንቱ ሽንፈት የሚያጋጥመውን ከስንት አንዴ 0-0 ወይ አንዳቻ ሲያጠናቅቅ እንደ ድል የሚወራለትን ወልዋሎ ዓዲግራት ዩኒቨርሲቲን ድል ማድረግ ሳይችል ቀርቷል። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ከፓርማዶ ወዳገኘናቸው መረጃዎች እንሻገር። በዚህ የውድድር ዘመን ክርስቲያኖ ሮናልዶን 40 ዓመት ስለሆነው ልበልጠው እንደምችል አስቤ ነበር ብሏል ሃሪ ኬን። ነገር ግን አሁንም ቢሆን ከኔ በላይ ጎሎችን አስቆጥሯል፣ እሱ ልዩና የማይታመን የምንጊዜም ትልቅ ተጫዋች ነው ብሏል ሃሪ ኬን። እንደ አርያው ከሚያቸው ወይም ደግሞ በትልቅ ደረጃ ከሚያደንቃቸው ተጫዋቾች ውስጥ አንደኛው ክርስቲያኖ ሮናልዶ እንደሆነ ይታወቃልና እሱን መብለጥ በ40 ዓመቱም እጅግ በጣም አስቸጋሪ ነው ብለዋል። ማርች 25 ወይም በዚህ ወር መጨረሻ አካባቢ ትልቅ የሚጠበቅ ጨዋታ አለ። በክለብ ደረጃ አይደለም፣ ሀገራት ናቸው የሚፋለሙት። ያው በኢንተርናሽናል ብሬክ በተለይም በላቲን የሚጠበቁ ጨዋታዎች አሉ። የዓለም ዋንጫ የማጣሪያ መርሃ ግብር አርጀንቲና ከብራዚል ሲጫወቱ ሁለቱ ከዋክብቶች ሁለቱም ለብሔራዊ ቡድን ተጠርተዋል። በአንድ መለያ ለባርሴሎና፣ ሲቀጥልም በፓሪሰን ጀርሜን አንድ አይነት መለያ ለብሰው ተጫውተዋል። ሊዮኔል አንድሬስ ሜሲ እና ኔይማር ጁኒየር ማርች 25 ከጉዳት ነፃ ከሆኑም ዳግም እንደሚፋለሙ ተረጋግጧል። በሊዮኔል አንድሬስ ሜሲ በኩል በእግር ኳስ ታሪክ የምንጊዜም ከፍተኛ አሲስት አድራጊው ተጫዋች እንደሆነ ይታወቃል። ሜሲ በእግር ኳስ ታሪክ 394 አሲስቶችን ያደረገ ብቸኛው ተጫዋች ነው። ጀርመናዊ ቶማስ ሙለር ወደ 306 አለው። ሌላኛው አርጀንቲና አንጌል ዲ ማሪያ 286፣ ሉዊስ ሱዋሬዝ ኡራጋይ ተጫዋች ወደ 286፣ እንዲሁም ክርስቲያኖ ሮናልዶ አምስተኛ ደረጃ ነው የሚገኘው ወደ 275 አሲስት አለው። የሊዮኔል አንድሬስ ሜሲ ቀዳሚ ነው በዚህ ረገድ። ከቀድሞ የአርሰናል ተጫዋቾች በአሰልጣኝነት ጥሩ ነገር ካሳዩን አሰልጣኞች ውስጥ አንደኛው የአሁኑ የአርሰናል አሰልጣኝ ራሱ ማይክል አርቴታ አለ። ሌላኛው ደግሞ እጅግ በጣም አስደናቂ የነበረው በእግር ኳስ ዘመን በተለይም በመሃል ሜዳ ላይ ታክቲሽያን የነበረው ሴስክ ፋብሬጋስ አሁን በኮሞ እጅግ በጣም አስደናቂ ጉዞ ላይ ይገኛል። የኮሞን ፕሮጀክት በተመለከተ ሀሳቡን አጋርቷል ዛሬ በአንድ ቃለ መጠይቅ ላይ። ኮሞ ትልቅ ፕሮጀክት አለው፣ ያውም ደግሞ ረጅምና የሚያደግ ብሏል። ከዚህ ጋር በተያያዘ ወጣት ተጫዋቾችን እናሳድጋለን፣ ትልቅ የእግር ኳስ ባህል እየገነባን የምንገኛለን፣ እግር ኳሳችንን በብዙ መንገድ እናሻሽሏለን፣ አዲስ ስቴዲየምም እስከ መገንባት አቅደናል። በዚህ ደረጃ ባለቤቶቹም ፈቃደኞች ናቸው ብሏል። ክለቡን ለማሳደግ በሚደረጉ ሂደት ላይ ለመደገፍ ዝግጁ ናቸው ብሏል። የቀድሞ ተጫዋች እንግዲህ በትልቅ ደረጃ ራሱን ይዞ እየመጣ እንደሆነ ነው በዛሬው ጋዜጣዊ መግለጫ ላይ የተናገረው። ከዚህ ቀደም በነበረን መረጃችን ላይ በተለይም ይህ አሰልጣኝ በማንቸስተር ሲቲ ሰዎችም ጭምር እይታ ውስጥ እንደገባ ነግረናቸዋል። በተለይም ፔፕ ጋርዲዮላ ክለቡን ሲለቁ ማን ይተካቸዋል በሚለው ጉዳይ ላይ በሚመለከቱበት ሰዓት ላይ አንደኛ ያዩት የቀድሞውን የአርሰናል፣ ባርሴሎና፣ ቼልሲ እንዲሁም ሞናኮም ተጫውቶ ነበረ ሴስክ ፋብሬጋስን እየተመለከቱት ነው። የባርሴሎና አሰልጣኝ ሃንስ ፍሊክ ግብ ጠባቂ ሼዝኒ በቤኔፊካ ጨዋታ ቁጥር 1 ግብ ጠባቂነቱን በሚገባ አስመስክሯል ብለዋል። በቤኔፊካ ጨዋታ ሁሉም ተጫዋች ጥሩ ነበሩም፣ ነገር ግን ሼዝኒ ባለው ድንቅ ብቃት ብዙ ረድቶናል፣ ስለዚህ ነው ቁጥር 1 ግብ ጠባቂያችን የሆነው ሲሉ ሃንስ ፍሊክ ተናግረዋል። ዛሬ በነበራቸው ጋዜጣዊ መግለጫ ላይ ፔድሪ ልምምዱን በጥሩ ሁኔታ ሰርቷል፣ በጨዋታው መሰለፍ አለመሰለፉን ጨዋታው ሲደርስ እንወስናለን ብለዋል ሃንስ ፍሊክ። ከዛ በተጨማሪ ቡድናችን አሁንም እንደተጠበቀ ነው ሲሉ ገልጸዋል። አንድ ገድል ከ13 ዓመት በፊት በባርሴሎና ከተማ የተፈጸማል። በካምፕኑ ስቴዲየም ላይ ነበረ። 13 ዓመት ሞልቶታል። ውድ ቤተሰቦቻችን ጉዳዩ በአውሮፓ ሻምፒዮንስ ሊግ መድረክ ላይ የነበረ ነው። ጨዋታው በባርሴሎና እና በባየር ሌቨርኩሰን መካከል ነበረ። ከ13 ዓመት በፊት ልክ በዚች ቀን ነበረ ሊዮኔል አንድሬስ ሜሲ በባርሴሎና መለያ የመጀመሪያው ተጫዋች ሆነው፣ ይሄም በአንድ የአውሮፓ ሻምፒዮንስ ሊግ ጨዋታ 5 ግቦችን ያስቆጠረ ተጫዋች በመሆን ማለት ነው። ሊዮኔል ሜሲ በጨዋታው 25ኛው፣ 42ኛው፣ 49ኛው ደቂቃ ላይ ሃትሪክ ሲሰራ ከረፍት መልስ 58ኛውና 84ኛው ደቂቃ ላይ 4ኛውና 5ኛውን አስቆጥሯል። በጨዋታው ላይ ቴሎ ነበረ በ55ኛውና 62ኛው ደቂቃ ላይ ቀሪ ግቦችን ያስቆጠረው። የባየር ሌቨርኩሰን በወቅቱ የማስተዛዘኛ ግብ ቤላራቢያ ነበረ በ91ኛው ደቂቃ ላይ ያስቆጠረውና ሊዮኔል አንድሬስ ሜሲ የመጀመሪያው ተጫዋች ሆኖ ልክ በዚች ቀን ከ13 ዓመታት በፊት ነበረ። ባርሴሎናን ስላነሳን ነው መረጃውን በዛው የጠቆምናችሁ። በቀጣይ የውድድር ዓመት ኦሎምፒክ ሊዮን በርካታ ተጫዋቾችን የመሸጥ ግዴታ አለበት፣ ከፋይናንስ ቀውስ ጋር በተያያዘ ማለት ነው። ከዚህ ውስጥ ለገበያ ቀርባል ተብሎ የሚጠበቀው ሪያን ቼርኪ ነው። ይህ ተጫዋች በበርካታ ክለቦች እየተፈለገ ይገኛል። ግን አሁን ተጫዋቹ እያስመዘገበ በሚገኘው ቁጥራዊ መረጃ ካየ ነው እጅግ በጣም አስደናቂ ነው። ባለፉት 6 ጨዋታዎች 8 አሲስቶችን ያደርጓል።
ንጻሬ ካየነው እጅግ በጣም ከፍተኛ የሚባል ነው። ውድ ቤተሰቦቻችን ከተጫወተው ጨዋታ በላይ አሲስቶችን በሁሉ መድረክ አድርጓል ኦሎምፒክ ሊዮንና አሁንም የበርካታ ክለቦችን ቀለብ የሳበው ተጫዋች ሆኖ ቀጥሏል። በክረምት በትልቁ ይጠበቃል። መግቢያችን ላይ አንድ ምስል አሳይተናችሁ ነበረ ውድ ቤተሰቦቻችን። ይህም ምስል በተለይም በአሰልጣኝ ደረጃ እንደዚህ አይነት ልብሶችን ብዙ ጊዜ ተለብሶ አንመለከትም። ያው ተመሳይ አይነት ቶክሲዶችን ሲጠቀሙ ነው የምናውቀው። ይህ አሰልጣኝ እንግዲህ ሴጎንዶ ካስቴሎ ይባላል። ሴጎንዶ ካስቴሎ በኢኳዶር ሊግ ውስጥ ባርሴሎና እንደሚባለ ቡድን አሰልጣኝ ነው። በቀደም በኮፓ ሊበርታዶሬ ስታዲየም የኢኳዶር ክለብ ባርሴሎና ከኮሪንቲያንስ ጋር ሮብ ምሽት ማለት ነው ጨዋታ ነበራቸው። በዛ ሰዓት ላይ ነው እንግዲህ ከላይ እንደምትመለከቱት እንደዚህ አይነት ሱፍ ከታች ጠቆር ያለ ለብሰው ነበር የመጡትና የበርካቶችን ቀልብ ስበዋል። ካሜራ ደጋግሞ ሲያሳያቸው ነበርና ለእናንተ በዚሁ አጋጣሚ በሜዳ ጠርዝ ላይ ክለቦቻቸውን ከሚመሩ አሰልጣኞች ባለባበስ ረገድ የትኛው አሰልጣኝ ይማርካቸዋል? የእናንተን የግል ምልከታ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታረሱን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ መልካም ቆይታ ተመኘን። የፕሪሚየር ሊግ የመጀመሪያ መረጃችን በፕሪሚየር ሊግ ሳይሆን በእንግሊዝ የኤፍኤ ካፕ ጨዋታ ክሪስታል ፓላስ ሚልዋልን አሸንፎ ባለፈበት የአምስተኛ ዙር ጨዋታ እጅግ በጣም ዘግናኝ ጥፋት በግብ ጠባቂ ሲሰራ ተመልክተናል። በርካቶች እንደ ወንጀል መታየትም አለበት ያሉት ጥፋት አይነት ነበረ። ምናልባት በዛን ያህል ደረጃ እግሩን ለምን ማንሳት እንደፈለገም እኛም በመረጃ ሰዓታችን አድርሰናችሁ ነበር። ወዲያው የሻምፒዮንሺፑ ክለብ ሚልዋል ግብ ጠባቂ ሊያም ሮበርትሰን ተጨማሪ ቅጣት ተጥሎበታል። ግብ ጠባቂው በቅርቡ የክሪስታል ፓላሱን የፊት መስመር ተጫዋች ዣን ፊሊፔ ማቴታ ላይ በሰራው ከባድ ጥፋት ምክንያት 3 ጨዋታ ተቀጥቶ ነበረ። የእንግሊዝ ኤፍኤ አሁን ላይ ግብ ጠባቂው ላይ የጣለው የ3 ጨዋታ ቅጣት ወደ 6 ጨዋታ ከፍ ብሏል። የጨዋታው ዳኛ ማይክል ኦሊቨር ጨዋታው ቫር ከተመለከቱ በኋላ ለግብ ጠባቂው ቀይ ካርድ አስመልክተውት ነበረ። ማይክ ኦሊቨር ቫር እንዲመለከቱ ሳይጠይቋቸው በፊት ጥፋቱን ሳያስቆሙ ማጫወታቸውን በመቀጠላቸው ምክንያት በሊጉ በዚህ ሳምንት ጨዋታ በየትኛውም መድረክ በዳኝነትም በረዳት ዳኝነትም በቫርም ጭምር እንዳይመሩ እንደተደረጉ አስቀድመን በሰበር መረጃ ደርሰናችሁ ነበር። ግብ ጠባቂው ደግሞ ወደ 6 ጨዋታ ቅጣቱ አድጓል። ዌስትሃም ዩናይትዶች እና ክሪስታል ፓላስ በቀጣይ ከወራጅ ቀጠና ግርጌል ያለውና በተአምርም ቢሆን ላይተርፍ ይችላል የተባለው ዘንድሮ ብዙ ተአምር የሚፈልገው ሳውዛምተን ተከላካይ የሆነውን ታይለር ሃርድውድን ለማስፈረም ከፍተኛ ጥረት እያደረጉ ነው። ይህንን ተከላካይ ለማምጣት በሚያደርጉት ጥረት ላይ ግን የሳውዛምተን መውረድ በብዙ ነገር ሊረዳቸው ይችላል ተብሎ ይጠበቃል። ዌስትሃምና ክሪስታል ፓላስ ፉክክር እያደረጉ ነው ተብሏል። በዚህ ሳምንት ከሚደረጉ ጨዋታዎች አንደኛው ፉልሃም እና ብራይተን ኤንድ ሆቭ አልቢዮን የሚያደርጉት ጨዋታ ነው። ከ2018 ጀምሮ ሁለቱ ክለቦች እርስ በርስ ባደረጉት ጨዋታ አንድም ጨዋታ ብራይተን ፉልሃምን አሸንፎት አያውቅም። ፉልሃም በፕሪሚየር ሊጉ እንግዲህ ተሸንፎ አያውቅም በብራይተን እና በአሁኑስ ያደርጉታል ወይ? የፋቢያን ሁዝለር ቡድን ጥሩ መሻሻል አለው፣ ግን ያደርጉታል የሚለው ደግሞ በዚህ ሳምንት ከሚጠበቁ ጨዋታዎች አንደኛው ነው። በእንግሊሽ ፕሪሚየር ሊግ እንግዲህ ከፍተኛ ግብ አስቆጣሪነት ውስጥ ፉክክር ላይ ይገኛሉ። ሃላንድ እና ክሪስ ውድ ይጠቀሳሉ። ግን የሃላንድ አንድ ቁጥር እጅግ በጣም ዝቅተኛ የኮንቨርሽን ሬት ወይም ደግሞ ሙከራዎችን ወደ ግብ የመቀየር ንጻሬ እንዳለው ከክሪስ ውድ ጋር ያነጻጸረበትን የ90 ሚኒትስ መረጃ እናደርሳችሁ። ሁለቱ እንግዲህ ከሳላ ቀጥሎም ወይም ደግሞ አሌክሳንደር አይሳክ ቀጥሎ የሚጠቀሱ አጥቂዎች ናቸው። ዘንድሮ 97 ሙከራዎችን ሃላንድ አድርጓል። ከዚህ ውስጥ 20ውን ያስቆጠረው። በክሪስ ውድ በኩል ከ49ኙ ነው 18 ግብ ያስቆጠረውና ክሪስ ውድ ኮንቨርሽን ሬቱ እጅግ በጣም አስገራሚ የሚባል ነው። ምናልባት ሃላንድ ቦታ የትኛውም አጥቂ ቢጫወት ያልፍለታል የሚል አንድ አባባል አለ። በተለይም እነ ዝላታን ኢብራሂሞቪችም ጭምር ይህን ሲያነሱት ነበረ። እንደውም ዝላታን እግር ኳስ በማቆሚያው ዕድሜ እኔም እዚህ ሲቲ ውስጥ ብገኝ በርካታ ግቦችን አስቆጠራሉ ሲል ነበረና የሃላንድ ኮንቨርሽን ሬት እጅግ በጣም ዝቅ ያለ ነው። ከሲቲ ጋር በተያያዘ በአሰልጣኝ ጆሴፍ ፔፕ ጋርዲዮላ መግለጫ ተሰጥቷል። ከመግለጫው ላይ በርካታ ነጥቦችን አንስተዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከኖቲንግሃም ፎረስት ጨዋታ በፊት አስተያየታቸውን ሰጥተዋል። ፔፕ ጋርዲዮላ በንግግራቸውም ኖቲንግሃም ፎረስት በሊጉ 3ኛ ናቸው፣ ጥሩ ስራ በመስራት ላይ ናቸው፣ አስደናቂ አቋም አሳይተዋል። ከ10 ጨዋታ በኋላ 3ኛ ደረጃ ላይ ብትቀመጥ ጥሩ ነገር ነው።
11 ጨዋታ እየቀረ 3 ከሆንክ ግን የተለየ ጥሩ ነገር እየሰራህ ነው ማለት ነው ብሏል ፔፕ ጋርዲዮላ። ናታን አኬ ባደረገው የእግር ቀዶ ጥገና ምክንያት ከ10 እስከ 11 ሳምንት ከሜዳ እንደሚርቅ አረጋግጧል። በትልቅ ክለቦች ጫና ሁልጊዜም አለ፣ የቻልነውን ሁሉ ግን ማድረግ አለብን ብለዋል። ሻምፒዮንስ ሊግ መግባት እንፈልጋለን፣ የማይሳካ ከሆነ ለዚህ በቂ አይደለንም ማለት ነው፣ ሌላ ክለብ ይገባዋል ማለት ነው ብለዋል ፔፕ ጋርዲዮላ። ያለንበት ደረጃ መጥፎ አይደለም፣ ሻምፒዮንስ ሊግ ቦታው በእጃችን ነው፣ ለማረጋገጥ እንፋለማለን ብለዋል። አብዱል ቃድር ኮሳኖቭ ማንቸስተር ሲቲን ከተቀላቀለ ጀምሮ አስደናቂ ነገር እያሳየ ነው ብለዋል ፔፕ ጋርዲዮላ። ያው በቋንቋ አይግባቡም እንግዲህ በፔፕ ጋርዲዮላ በኩል በታክቲካዊ ጉዳይ ነው እንግዲህ ከተጫዋቹ ጋር እየተግባቡ ያሉት የቋንቋ ችግር ስላለ ማለት ነው። አሁን ግን አብዱል ቃድር ኮሳኖቭ እንግሊዝኛ ቋንቋን እየተማረ እንደሆነ ሰሞኑን በመረጃችን ያደረሰናችሁ እንደነበረ አይዘነጋም። በማንቸስተር ሲቲ በኩል ፈርናንዲኒሆን ወደ ቡድኑ በአሰልጣኝ የቡድን አባል እንዲቀላቀል ጥያቄ ቀርቦለት እንደነበረ ተዘግቧል። ተጫዋቹ የሰጠው ምላሽ ግን አልተካተተም። ውድ ቤተሰቦቻችን በመረጃው ላይ ምናልባትም ማንቸስተር ሲቲዎች ድርድር ላይ ሊሆኑ ይችላሉ የሚሉ መረጃዎች አሁንም እየወጡ ነው። ግን ቆየት እንዳለ ነው ሚረር ስፖርት ያስነበበው። ከዚህ ጋር በተያያዘ ጥያቄ አቅርበውለት እንደነበረ የፈርናንዲኖን መልስ ካገኘን እናጋራችሁ፣ የተጫዋቹን ማለት ነው የቀድሞ ሲቲውን ተጫዋች ፈርናንዲኖን ምላሽ ካገኘን እንደዚሁ ወደ እናንተ የምናደርስ ይሆናል። በቼልሲ በኩል እንግዲህ በዚህ ውድድር ዓመት ራሳቸውን በደንብ እየገመገሙ ይገኛሉ። ማሬስካ እሳቸውን ብዙ ጊዜ በተደጋጋሚ የሚሰጡት ጋዜጣዊ መግለጫ ራሳችንን እያየን ነው፣ ቀጣይ እንጠናከራለን የሚል ነው። በቀጣይነት ራሳቸውን ለማጠናከር የሪያል ቤቱን ጄሱስ ሮድሪጌዝን ወደ ቡድኑ መቀላቀል እንደሚፈልጉ ተናግረዋል። ግን ከሊቨርፑልም ከበድ ያለ ፍላጎት አለ እዚህ ተጫዋች ላይ 42 ሚሊዮን ዩሮ ደግሞ በሪያል ቤትስ በኩል ለተጫዋቹ የቀረበው የውል ማፍረሻ ገንዘብ ነው። ዴሊ ሜል ነው መረጃውን ይዞት የወጣው። ከቼልሲ ጋር በተያያዘ በዚህ ሳምንት ድል ካደረጉ በኋላም 7ኛ ተከታታይ ጨዋታቸው ነው ድል ሲያደርጉ፣ ይህም በኢሮፕ ሊግ 2018-19 የራሳቸው ቼልሲዎች ድል ባደረጉበት ዓመት ላይም 6 ተከታታይ ጨዋታዎችን አሸንፈው ነበረ። ከዛ በኋላ የተመዘገበ አዲስ ሪከርድ ሆኗል በአውሮፓ መድረክ ላይ። ኮልዊልም አሰልጣኙን አወድሷል። እኔ እንደማስበው የማሬስካ ስለ እግር ኳስ ያለው አስተሳሰብ ከሁሉም ሰው የሚለይ ነው። በሱ ስር በመጫወቴና ከሱ የተቻለኝን ያህል መማሬ በጣም እድለኛ ያደርገኛል ብለዋል። በቼልሲ በኩል መልካም የሚባሉ ዜናዎች ዌስሊ ፎፋና ወደ ልምምድ መመለሱና በእሁዱ ጨዋታ ላይ ሊሳተፍ ይችላል የሚለው መረጃ ነው። ከዛ በተጨማሪም ሮሜዮ ላቪያም በእሁዱ ጨዋታ መሳተፍ የሚችልበት እድል እንዳለ ጣሊያናዊ ታክቲሽያን ኤንዞ ማሬስካ አረጋግጧል። ተጫዋቹ በዛሬው ዕለት መጠነኛ ልምምዶችን አድርጓልና ለቼልሲ ጥሩ የሚባል አጋጣሚ ነው። እሳቸው እንደውም በኮንፈረንስ ሊግ ጨዋታ ላይ የመሃል ሜዳ ክፍላቸውን ለማጠናከር የቀኝ ተከላካዩ ሪስ ጄምስን እስከ መጠቀም ደረጃ ደርሰው እንደነበረ አይዘነጋም። የሚረር ስፖርት ዛሬ ትልቁ መረጃ ከሮሜሎ ሉካኮ ጋር በተያያዘ ነው። ሮሜሎ ሉካኮ ስለ ቼልሲ ቆይታው ሲናገር እመኑኝ በጭራሽ አያዋለው ብዬ የማልጠብቀውን ነገር አይቻለው ብሏል። ጉዳዩን ግን ከማብራራት ተቆጥቧል። ብዙ ቢወተወትም በጋዜጠኞች ለመናገር ፈቃደኛ አልሆነም። ግን አየዋለሁ ብዬ የማልጠብቀውን ነገር አይቻለሁ ብሏል። ምናልባት አዲስ ነገር ካለም በቀጣይ መረጃ ጠብቁን። እድል የምትጎበኘው ጠንካራ ሰራተኛን ነው ብሏል አርኔ ስሎት። ከተስማማችሁበት ስሎትን ወደኗል ሐሳቡን ብላችሁ ኮመንት አድርጉልን። እድል የምትጎበኘው ጠንካራ ሰራተኛን ብቻ ነው። ይሄ የስሎት ሐሳብ ነው። ከፊታችን 3 የፍጻሜ ጨዋታ ይጠብቁናል ያሉት ስሎት በፕሪሚየር ሊጉ መሪ ሊቨርፑል መካከልና በቀጣይ ጨዋታዎች መካከል ፍልሚያው ከባድ ነው ብሏል። እሳቸው የፒኤስጂን ጨዋታ ያነሱት አሰልጣኝ አርኔ ስሎት በጨዋታው እድለኛ መሆናችን ሐቅ ነው፣ ግን ጠንካራ ሰራተኛ ስንሆን ነው ይሄም ያለው ብሏል። አክሎም እድል የምትጎበኘው ጠንካራ ስትሆን ብቻ ነው፣ ካልሆንክ ግን እድል ካንተ ጋር አትሆንም ብለዋል። ፒኤስጂ ጨዋታ እድለኛ የነበረው ትንሽ አልነበረም፣ በከፍተኛ ሁኔታ እድለኛ ነን፣ ይሄን አንስትም ብለዋል። ደግሞ ከጨዋታው 30 ደቂቃ ቀድሞ ሞልቶ ሳውዝሃምፕተን ላይ ከባድ ጫና ከደጋፊዎች እንጠብቃለን ብለዋል። ከባድ ጉዳቶች ያላጋጠሙን ልምምድ ላይ ጥንቃቄ ስለምናደርግና ፕሮፌሽናል ተጫዋቾች እና ጠንካራ ሰራተኞችም ስላሉን ነው ብለዋል። ሉዊስ ኤንሪኬ ታዲያ ከዚህ ጋር በተያያዘ ሊቨርፑልን በሻምፒዮንስ ሊጉ እናሸንፋለን ብለው ነበር አንፊልድ ላይ። ግን ጋዜጠኛው ዛሬ በፕሬስ ኮንፈረንስ ላይ ለሳቸው ለሉዊስ ኤንሪኬ አንስቶላቸው የነበረው ጥያቄ ሊቨርፑል የመጀመሪያ ዙር ጨዋታን አሸንፎ ወድቆ አያውቅምና እንዴት ትጥሉታላችሁ ተብሎ ሲጠየቁ ሉዊስ ኤንሪኬ እንደዛ ከሆነ እኛ ለመጀመሪያ ጊዜ እናደርገዋለን ብለዋል። ይሳካ የሆነ ከአሁኑ የበርካቶችን ቀልብ የሳበ ጨዋታ ይሆናል። የቃላት ጦርነቱ እንደቀጠለ ነው። በእርግጥ ስሎት ብዙ አልፎከሩም፣ ያው እድለኛ መሆናቸውና
ተራድል ሳይሆን በጣም በከፍተኛ ሁኔታ እድለኛ ነን መትረፋችን ብለው ነበረ። በፓሪስ ሰን ዠርሜን በኩል ግን ዛቾቹ እንደቀጠሉ ናቸው። ማክሰኞ ምሽት 5 ሰዓት እንጠብቀዋለን። ሊቨርፑል በዘንድሮ ውድድር ዓመትም በ25 የሊግ ጨዋታ በትንሹ 2 ግቦችን አስቆጥሯል። በጨዋታ 2 ወይም ከዛ በላይ ግብ በማስቆጠር ከየትኛውም የፕሪሚየር ሊግ ክለብ ዘንድሮ ይበልጣሉ። ከተከታያቸው ራሱ በ10 ጨዋታ ለቀው ይገኛሉ እና የዘንድሮ ሊቨርፑል ፊት መስመሩ እጅግ በጣም የተለየ ነው። አንድ ንጻሬ እንንገራችሁ። በዚህ ሳምንት ከሳውዛምፕተን ጋር ነው ጨዋታ የሚያደርጉት። ሳላህን ብቻ ከሊቨርፑል ተጫዋች ወስደን ከሙሉ ሳውዛምፕተን ቡድን ጋር ብናነጻጽረው በአንድም መስፈርት አይበልጡትም። ለአብነት ያክል ከሜዳ ውጭ ግብ በማስቆጠር ሳላ 16 ግብ አለው። በሳውዛምፕተን በኩል ከሜዳቸው ውጭ 10 ግብ ነው ያላቸው። በሜዳ ግብ ሳላህም 9 ያለው፣ እንደገና ደግሞ ሳውዛምፕተንም 9 ግብ በሜዳቸው አስቆጥረዋል። በግብ ደረጃ በድምሩ ሳላ 25 አለው። ሳውዛምፕተን በድምሩ እንደ ቡድን 19 ግብ አለው። በቀኝ እግሩ ሳላ 3 ግብ አስቆጥሯል። የሳውዛምፕተን አጥቂዎች በቀኝ እግራቸው ያስቆጠሩት የግብ ብዛትም 3 ነው። ሳላህ በተፈጥሮዊ የግራ እግሩ 22 ግብ አለው። በሳውዛምፕተን ተጫዋቾች በግራ እግር የተቆጠረ ግብ ብዛት ያንሳል፣ 12 ነው። ኦሎሞስ በ10 ግብ ሳላ ይበልጣቸዋል። ኮንቨርዥን ሬት ሳላህ ከሞከረው ሙከራ 29.76 በመቶን ግብ ያደርጋል። በሳውዛምፕተን አጠቃላይ ቡድኑ ከሞከረው ሙከራ ውስጥ 11 በመቶን ብቻ ነው ግብ የሚያደርገው። እጅግ በጣም አስገራሚ ንጻሬ ነው። ሳላህ በዚህ ጨዋታ ላይ ቢያንስ በፓሪስ ሰን ዠርሜን ጨዋታ ከጨዋታ ውጪ በኑኖ ሜንዴሽ ሆኖ የነበረው ሳላህ ይመለሳል ወይ በዚህ ጨዋታ የሚጠበቅ ነው። ምናልባት ግን ባለፈው ክረምት ላይ ተጫዋቹ ክለቡን ሊለቅ ከጫፍ ደርሶ የነበረበት አጋጣሚ ነበርና በዛን ወቅት ላይ አሁን በቼልሲ የሚገኘውን የወልቭሱን ኔቶን ፔድሮ ኔቶን ማለት ነው ለመውሰድ ከፍተኛ ፍላጎት ነበራቸው ሊቨርፑሎች። ነገር ግን ፔድሮ ኔቶን የተዉት ሳላህ እንደሚቆይ ካረጋገጡ በኋላ ነው። ከዛ በኋላ እሱ ቼልሲን እንደተቀላቀለ ይታወቃል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ከእሁዱ የአርሰናል ጨዋታ በፊት ሰፋ ያለ ጋዜጣዊ መግለጫ ሰጥቷል። አሳጥረን እናድርሳችሁ። ስለ አማድ ያለው ሁኔታ ምንም መናገር አልፈልግም፣ ነገር ግን ከውድድር ዘመኑ መጠናቀቅ በፊት እንደሚመለስና ለዩናይትድ ግልጋሎት እንደሚሰጥ ተስፋ አደርጋለሁ ብለዋል። ቾድ ኦቢ እንዲሁም ሌሎች ዝግጁ የሆኑ ተጫዋቾች በሙሉ በእሁዱ የአርሰናል ጨዋታ ቋሚ መሆን ይችላሉ ብለዋል። እሳቸው ያው ቾድ ኦቢ ይቀድማል፣ ሃይላንድ ይቀድማል ተብለው ለተጠየቁት ጥያቄ ነው ዝግጁ የሆነ ማንኛውም ተጫዋች ሁሉ ይጫወታል ብለዋል። ስም አልጠራም ብለዋል። በእኔ አስተያየት ይላሉ ሩበን አሞሪም ዩሮፕ ሊግ ከሻምፒዮንስ ሊግ የበለጠ አስቸጋሪ ነው። ጨዋታዎቹ ሳይሆኑ ለፕሪሚየር ሊግ ጨዋታ ለማገገም ጊዜው ያጥራልና ሁልጊዜም የዩሮፕ ሊግና የኮንፈረንስ ሊግ ጨዋታ ሐሙስ መሆናቸው ቀን ያሳጥርብናል። ማክሰኞ አሊያም ሮብ ተጫውተን ቢሆን ግን ተጨማሪ ቀን እናገኛለን ብለዋል። ሃሪ ማጉዌር እና ማኑኤል ኡጋርቲም በዩሮፕ ሊግ ጨዋታ አልነበሩም። በአርሰናል ጨዋታ ወደ ሜዳ መመለሳቸው እስካሁን እርግጥ አይደለም ብለዋል እና ምናልባት ከማጉዌር ይልቅ የማኑኤል ኡጋርቲ ያለመኖር ለዩናይትድ ሌላ አደጋ ሊሆን ይችላል። በተለይም የመሃል ሜዳ አርሰናልን ክፍል ለመቆጣጠር በሊጉ እያንዳንዱ ጨዋታ በጣም አስፈላጊ ነው። አሁን ሰዓት ማሸነፍ ያለብን ሁሉንም ጨዋታ ነው፣ አለበለዚያ ግን አደጋ ውስጥ እንገባለን ብለዋል። በእሁዱ ጨዋታ ተጫዋቾች አናሳርፍም፣ ዝግጁ ሆነና ከጉዳት ስጋት የሌለበት ተጫዋች ቢሆን እንኳን እናሰልፋለን፣ ተፎካካሪ መሆን አለብን ብለዋል። ስለዚህ ለኤሮፕ ሊግ ጨዋታ ብለን የምናሳርፈው ተጫዋች የለም ሲሉ ምላሽ ሰጥተዋል። በአሰልጣኙ በኩል ሌሎችን በርካታ የተነሱ ነጥቦች አሉ። አንደኛው ከማይክል አርቴታ ጋር በተያያዘ ያነሱት ነጥብ ነው። እኔ እንደማስበው አርቴታ እንደገና አርሰናልን የገነባበት መንገድ ለሁሉም አሰልጣኝ ትምህርት የሚሆን ነው ብሏል። አርቴታ አርሰናልን የገነባበት መንገድ ነገር ግን እኔ በማንቸስተር ዩናይትድ አርቴታ የተሰጠውን ያህል ጊዜ እንደሚሰጠኝ ምንም ዋስትና የለኝም፣ ወይም ዩናይትዶች አርሰናል አርቴታ እንደታገሰው እኔን የሚታገሱኝ አይመስለኝም ብሏል። በአርሰናል ጨዋታ ላይ ለመፎካከር እንሞክራለን ያለው ሩበን አሞሪም በሪያል ሶሴዳዱ ጨዋታ የመጨረሻዎቹ 20 ደቂቃ በጣም ከባድ ነበሩ። ተጫዋቾች ዝለው ነበረ። በጥሩ ሁኔታ ለማገገም እንጥራለን ብለዋል። በእሳቸው በኩል ተቃውሞንም በተመለከተ ጠይቀው ነበረ። ያው እሁድ በጣም ግዙፍ የተባለ ተቃውሞ ከ1958ቱ በኋላ በዩናይትድ የነበረውን ቀውስ አስመልክቶ ከነበረው ተቃውሞ በኋላ ይሄው ስብስብ ለከባድ ተቃውሞ እንግዲህ ለእሁድ ቀጠሮ እንደያዘ ይታወቃል። ሩበን አሞሪም በማንቸስተር ዩናይትድ ውስጥ ለሁሉም አካላት ከባድ ጊዜ ነው፣ እኔ ማድረግ የምችለውንና ማድረግ ያለብኝን ነገር እየሞከርኩ ያለሁት ባለሁበት ሰዓት ላይ ይገኛለሁ፣ ተጫዋቾችም እየሞከሩ ይገኛሉ። ጥሩ ነገር ለማስመዝገብ እንግዲህ ማድረግ የምንችለውን ነገር ሁሉ እናደርጋለን። መቆም መብታቸው ነው፣ ያንን ማድረግም ጥሩ ሊሆን ይችላል ብለዋል ደጋፊዎቹን። ያው ሩበን አሞሪም አሊያም ተጫዋቾች ላይ ያነጣጠረ ተቃውሞ ሳይሆን ግሌዘሮች ሆይ በቃችሁን፣ ክለቡን ለቃችሁ ሂዱልን የሚል ነው። የማንቸስተር ዩናይትድ 72.3% ድርሻ አሁንም በእጃቸው እንዳለ ይታወቃል።
የማንቸስተር ዩናይትድ እንግዲህ የአርሰናሉን ጨዋታ አስመልክቶ የቀድሞ ተጫዋች ጋሪ ኔቭል የአርሰናል ፍልሚያ አሁን ላለው ለማንቸስተር ዩናይትድ እንግዲህ ለማሸነፍ ጥሩ ጨዋታ ይመስለኛል። ማንቸስተር ዩናይትዶች እንደዚህ አይነት ባህሪ ያላቸውን ጨዋታዎች ማሸነፍ ይችላልና የእሁዱን የአርሰናልን ጨዋታ ለማሸነፍ ዩናይትድ ጥሩ አጋጣሚ ያለው ቡድን ይመስለኛል ብሏል። በዚህ ውድድር ዓመት በሊጉም እንደ አሌሃንድሮ ጋርናቾ ግብ ሊሆኑ የሚችሉ ኳሶችን ያመከን አናገኝም። ለአብነት ያክል ከ50 በላይ ሙከራዎችን በመሞከር ከፍተኛ ኤክስጂ አስመዝግቦ ዝቅተኛ ገቢ ያስቆጠሩ ይሁ ተጫዋች ነው። ወደ 7.13 ግብ ካለፉት 50 ሙከሮቹ ማግኘት ይችል ነበር፣ ግን ያስቆጠረው 3 ግቦችን ብቻ ነውና እጅግ በጣም ዝቅተኛ ኮንቨርሽን ሬት ነው ያለው። ብሩኖ ፈርናንዴስ ግን በማንቸስተር ዩናይትድ ቤት አሁንም ሁሉ ነገሩን እየሰጠ ያለው ተጫዋቻቸው ነው። ለአብነት ያክል በፕሪሚየር ሊጉ ከተቀላቀለ ጊዜ አንስቶ በአውሮፓ አምስት ታላላቅ ሊጎች እሱን ያክል የግብ ዕድል የፈጠረ የለም። ወደ 506 ነው። በአርሰናሉም ጨዋታ ይጠበቃል። ከኮቢ ሜኖ ጋር በተያያዘ ጉዳት ላይ እንዳለ ይታወቃል። በአርሰናሉም ጨዋታ አይገኝም። ቼልሲዎች ግን አሁንም ፍላጎት እንዳላቸው እየተጠቆመ ይገኛል። ግን ኮል ፓልመር በቼልሲ ውዱ ተከፋይ ነው። በቀጣይነት ኮቢ ሜኖን መውሰድ ከፈለጉ በቼልሲ ቤት ከፍተኛው ደሞዝ ተከፋይ መሆንን እንደ ጥያቄ ያቀርባል ተብሎ ስለተሰጋ ምናልባት ዝውውሩ ላይ እንቅፋት ሊሆን ይችላል ተብሎ ይጠበቃል። ሩበን አሞሪም ተጫዋቹን የመልቀቅ ምንም አይነት ፍላጎት የለንም ማለታቸው የሚዘነጋ አይደለም። አጥቂውን ለመመልከት ወደ ፓርክ ደ ፕሪንስም አቅንተው እንደነበረ ተረጋግጧል። ዩናይትዶች ማንቸስተር ዩናይትድ ሊያስፈርሙት ከሚፈልጓቸው አጥቂዎች አማራጮች ውስጥ አንደኛው የፓሪስ ሰን ዠርሜኑ ዲዛይር ዱዊ ሆኗል። ይህን ተጫዋች ባለፈው ክረምት ለማምጣት የነበረ ጨረታ በተለይም በባየር ሙኒክ እና በፓሪስ ሰን ዠርሜን መካከል የሚረሳ አይደለም። በኋላም ላይ በተመሳሳይ ገንዘብ በተመሳሳይ ደሞዝ አቅርበውለት ምርጫው ፓሪስ ሰን ዠርሜን ስለነበረ ነው። ይህን የ19 ዓመት የፊት መስመር ተጫዋች ማንቸስተር ዩናይትድን በቅርብ ርቀት እያዩት ነው ተብሏል። ሌላኛውን የዩናይትድ ታዳጊ በተመለከተም አርሰናል ተጫዋች የነበረ ግን ባለፈው ክረምት ላይ በማንቸስተር ዩናይትድ መለያ ለመጫወት አርሰናል ያቀረበለትን ሁሉ ነገር ትቶ የመጣው ቾድ ኦቢን በተመለከተ ማይክል አርቴታ በጣም እንደተከፉና እንዳዘኑ ገልጸዋል። በውሳኔው ላይ እኔ ተሳትፎ አልነበረኝም ብለዋል። በውሳኔው ላይ አልተሳተፍኩም፣ አንድ ተጫዋች መልቀቅ ትክክለኛ ውሳኔ እንደሆነ ካሰበ እኛ ደግሞ እንደ አሰልጣኝ ማድረግ የምንችለው ነገር ተጫዋቹን ለማቆየት ማሳመን፣ ካልቆየ መሸኘት ነው ብሏል። እኛ እድለኞችም አልነበርን፣ ምክንያቱም የአካዳሚ ቡድን ተጫዋቾች ማቆየት እንፈልጋለን። ሆኖም ይህ ሀሳቢያችንን በአይደን ሄቨን እና በቾድ ኦቢ ላይ ሊሰራልን አልቻለም ብለዋል። ሁለቱንም በዩናይትድ ነበር የተነጠቁት። ማይክል አርቴታ በሂል ኢንድ እንግዲህ በአርሰናል የታዳጊዎች ወይም የአካዳሚ ውስጥ በሚያድጉ ተጫዋቾች ዙሪያ ማንኛውም ተጫዋች ለዋናው ቡድን ለመጫወት ብቁ ከሆነ እናጫውታለን ብለዋል። በአካዳሚ ውስጥ የመጀመሪያ ቡድን ላይ ተጽዕኖ የሚያደርግና የሚረዳ ተጫዋች ካለ ዋስትና ሰጣለሁ፣ ከዚህ በኋላ ክለቡን ባይለቁ መልካም ነው ብለዋል በዛሬው ጋዜጣዊ መግለጫና የቾድ ኦቢ በተለይም ዩናይትድን መቀላቀል አርሰናል ለቆ በጣም እንዳስቆጫቸው ነው እሳቸው ዛሬ በነበረው ጋዜጣዊ መግለጫ ላይ የተናገሩት። ማይክል አርቴታ እሁድ የፒኤስቪውን ድልም መድገም አለብን ብለዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ከፒኤስቪ ጨዋታ ድል በኋላ በጥሩ ስሜት ላይ መሆናቸውን ነው የተናገሩት። 7-1 አሸንፈው ነበር። በጣም አስፈላጊ የሆነ ውድድር ላይ ምርጥ ምሽት ነበር ያሳለፍ ነው ያሉት ማይክል አርቴታ የተጫወትንበት መንገድ የሁሉንም ሰው መንፈስ ያነሳሳ ነበር ብለዋል። አክሎም አሁን የፒኤስቪውን ጨዋታ እሁድ ማንቸስተር ዩናይትድ ላይ ለመድገም መሞከር አለብን ሲሉ ተደምጠዋል። በክለቡ ላይ እንግዲህ ያሉንን ተጫዋቾች በጥሩ ሁኔታ ለመጠቀም ዝግጁ ነንም ሲሉ ተደምጠዋል አሰልጣኝ ማይክል አርቴታ። በቢጫ ካርድ ምክንያት በ35ኛው ደቂቃ ከፒኤስቪ ጋር በነበረው ጨዋታ ማይል ሊዩስ ስኬሊ ተቀይሮ መውጣቱ ይታወሳል። ይህን ተከትሎም አርቴታ በሰጡት መግለጫ ላይ የሚማረው ትምህርት ነው፣ እኛም እንረዳዋለን እንደግፈዋለን ብለዋል። ያው ቀይሬ ያስወጣሁት ምክንያት ሁለተኛ ቢጫ ካርድ አይቶ በቀይ እንዳይወጣ ነው ብለዋል። ሁለት ጨዋታ በቀይ ካርድ ወጥቶ ቡድኑን በትልቁ ዋጋ አስከፍሎታል ተጫዋች። ስለዚህ በዛ ደረጃ ቢጫ ካርድ ስለነበረበት ድጋሚ ቢጫ ካርድ እንዳያይ ብዬ ብለው ሪካርዶ ካላፊዮሪ ነበረ ቀይሮ ያስገቡት። ካላፊዮሪም 2-3-4 የውድድር ዓመት ጀምሮ ዳታ በመመዝገብ ላይ በነበረው ኦፕታ ከተመዘገበው ዳታ አንጻር ከታየ የመጀመሪያው ተጫዋች ሆኗል። በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ተቀይሮ ገብቶ ግብ የሚያስቆጠረ አሲስትን ማድረግ የቻለ እሳቸውም አድንቀውታል ካላፊዮሪን። እሱ ከሌሎች ተከላካዮች በተሻለ የማጥቃትና ወደፊት ሄዶ የመጫወት ችሎታው አለ፣ ያንን ተረድቻለሁ ብለዋል። በአርሰናል በኩል ሁለቱን ታዳጊ ተጫዋቾች ንዋኔሪን እና ሊዩስ ስኬሊን በተመለከተ ሊዩስ ስኬሊ እና ንዋኔሪ በሚቀጥለው ሳምንት ወደ እንግሊዝ ለመጠራት በቶማስ ቱሄል ዝርዝር ውስጥ ቢገኙም እኔ ምንም ሀሳብ በጉዳዩ ላይ
አልሰጥም ብለዋል። ግን ወጣቶቹ ስለመጠራታቸው በርካቶች እርግጠኛ እየሆኑ ነው። ሚካኤል ሜሪኖም በዩናይትድም ጨዋታ ምናልባት በ9 ቁጥር ሊጠቀሙት ይችላሉ። 4 ጨዋታ አድርጓል 9 ቁጥር ቦታ ላይ 3 ግብና እንዳስሽት አለው። አጥቂ ላልሆነ ተጫዋች እጅግ በጣም ትልቅ ነው። ያውም ሐሰተኛ 9 ቁጥር እንኳን ሆኖ ላልተጫወተ ተጫዋች ትልቅ የሚባለ ቁጥር ነው። አርሰናል እሁድ ከማንቸስተር ዩናይትድ ጋር በሚያደርገውም ጨዋታ ሶስተኛውን መለያ ወይም ነጣ ያለውን መለያ ለብሶ ወደ ኦልድ ትራፎርድ እንደሚገባም ተረጋግጧል። በፕሪሚየር ሊጉ ቢያንስ 5 ጊዜ ከማን ዩናይትድ ጋር ከተጋጠሙ አሰልጣኞች ሁሉ አርቴታ ከፍተኛውን የማሸነፍ ንጻሬ ያለው 70% የሚሆነውን ጨዋታ አሸንፏልና ዩናይትድ ላይ በተደጋጋሚ ድል ካደረጉ አሰልጣኞች ውስጥ ማይክል አርቴታ ተጠቃሽ ነው። ምናልባት ለአርሰናል ደጋፊዎች አንድ መረጃ እንጠቁማችሁ። 2003-4 በአርሰናል እግር ኳስ ታሪክ የሚረሳው ዓመት አይደለም። በፕሪሚየር ሊጉ አንድም ጨዋታ ሳይሸነፉ ታሪክ የሰሩበት ኢንቪንሲብልን ዋንጫ ያነሱበት የወርቅ ዋንጫ ብቸኛው የተሰጠበት ዓመት ነበረ። በዚህ ዙሪያ ዶክመንተሪ በቅርቡ እንደሚሰራና ሚዲያዎች ጨረታ ላይ እንደሆኑ መረጃዎች ወጥተዋል። ከዛ በተያያዘ ግን አንድ ትልቅ ሚዲያም ጨረታውን ሳያሸንፍ እንዳልቀረ መረጃዎች እየወጡ ነው። በቀጣይ እንግዲህ ትልቅ ፕሮጀክት ተይዟል ይህንን ስራ ለመስራት። ቃል ስፖርቶች ነበርን። እንደ ሁልጊዜው ላይክ አድርጉን፣ ከወደዳችሁን አበረታቱን። ሀሳብ አስተያየት ስለምሰጡን ከልብ እናመሰግናለን። ያሁኑን ቋጨን። ሰናይ ጊዜ